ሰላም እንዴት አላችሁ? የዚህ ዩቲዩብ ቻናል ተከታታዮች ዛሬ ይዤላችሁ የቀረብኩት ቴሌብር አጠቃቀም ነው። መጀመሪያ ቴሌብር አፕሊኬሽን ከጎግል ፕሌይ ዳውንሎድ ማድረግ ይጠበቅባችኋል። እንዴት ዳውንሎድ እንደምታደርጉ ሀሳብ ካላችሁ ኮሜንት ላይ መጻፍ ትችላላችሁ። ስለዚህ ጎግል ፕሌይ ላይ ዳውንሎድ ካደረግን በኋላ ቴሌብርን ዳውንሎድ ካደረግን በኋላ ቴሌብርን ስንከፍተው እንደዚህ አይነት ይመጣል ማለት ነው። እንደዚህ ሆኖ ይመጣል። ሎጊን ሞባይል ነምበር ይላል። ሞባይል ነምበራችሁን ታስገባላችሁ። ከዛ በመቀጠል ኔክስት ትሉታላችሁ ማለት ነው። ኔክስት ስትሉት ፒን ወይም ደግሞ ፓስዋርድ አስገቡ ይላችኋል ማለት ነው። ኢንተር ፒናችሁን እንድታስገቡ ያዛል ማለት ነው። ፒኑን እያስገባልኝ ነው። የኔን ፒን አስገብቻለሁ አሁን። ስለዚህ ፒኑን ከገባ በኋላ እንደዛ አይነት ይመጣላችኋል። ሰላም እከሌ ብሎ ይመጣላችኋል። ለምሳሌ ሰላም ታምራት ብሎ መጥቷል። መጀመሪያ ላይ ሴንድ መኒ፣ ካሽ ኢን አውት፣ ኤርታይም፣ ባይ ፓኬጅ ገንዘብ ለመላክ ከቴሌብር ወደ ቴሌብር መጀመሪያ ገንዘብ ለመላክ ሴንድ መኒ የሚለውን እንጠቀማለን። ካሽ ኢን፣ ካሽ አውት ገንዘብ ለማውጣት ለመቀበል፣ ኤርታይም ወይም ደግሞ ፓኬጅ አለ የአየር ሰዓት ወይም ጥቅል ለመግዛት እዚህ ላይ ይችን እንነካለን። ይሄን ማድረግ እንችላለን። ለምሳሌ እስኪ ፓኬጅ የሚለውን ወይም ደግሞ ኤርታይም ማለት ነው። የአየር ሰዓት ጥቅል በዚህ በቴሌብር መጠቀም እንችላለን ማለት ነው። በነገራችን ላይ ይሄ ቴሌብር ካለምንም ገንዘብ ዳታችንን ብቻ በማብራት የሚያስጠቅመን ነው ማለት ነው። ስለዚህ የምንፈልገውን ኤርታይም ሆነ ፓኬጅም ሆነ እዚህ ላይ ማግኘት እንችላለን። ኤርታይም የ5 ብር ኤርታይም ስንገዛ ቦነስ ይኖረዋል። የ10 ብር፣ የ15 ብር እስከ 1000 ብር አለው። እነዚህን የአየር ሰዓት መጀመሪያ ግን ቴሌብራችን ላይ ቴሌብር አካውንታችን ላይ ብር መኖር አለበት። ከንግድ ባንክ ወይም ከሞባይል ባንኪንግ ወደ ቴሌብር ማስተላለፍ ይጠበቅብናል ማለት ነው። ከቴሌብር ከሞባይል ባንኪንግ ወደ ቴሌብር ነው ማለት ነው። ፓኬጅም እንደዚሁ ጥቅል መግዛት እንችላለን። ለኢንተርኔት መጠቀም ከፈለግን ጥቅሎችንም መግዛት እንችላለን። የድምጽ ጥቅል ወይም ደግሞ የኢንተርኔት ጥቅል ገዝተን ይሄንን መጠቀም እንችላለን። ያው ኔትወርኩ ትንሽ ፈጠን ስለማይል ነው እንጂ ፓኬጁንም ዘርዝሮ ያመጣዋል እንደ ኤርታይም ማለት ነው። በምንፈልገው የፓኬጅ መጠን ዝርዝር ሊያመጣልን ይችላል ማለት ነው። ስለዚህ ሞባይል ቴሌብር በዚህ አይነት መንገድ መጠቀም እንችላለን። ሌላኛው ትራንስፈር አዘር ባንክ የሚለውን ይሄን ስንጫን ደግሞ ከአንድ ባንክ ወይም ከኛ ንግድ ባንክ ወደ ሌላ ንግድ ባንክ ለማስተላለፍ ወይም ደግሞ ከአባይ ባንክ ወደ ንግድ ባንክ ወይም ወደ ሌሎች ባንኮች ወደ አቢሲኒያ ሊሆን ይችላል፣ ወደ ዳሽን ሊሆን ይችላል፣ ወደ እናት ባንክ ሊሆን ይችላል፣ ወደምንፈልገው ማስተላለፍ እንችላለን ማለት ነው። መጀመሪያ ላይ እዚህ ላይ ፕሊስ ቾይስ እንመርጣለን። የባንኩን አይነት ለመምረጥ ስንፈልግ አባይ ባንክ፣ አዲስ ባንክ፣ አሃዱ ባንክ፣ አማራ ባንክ፣ አዋሽ ባንክ ብሎ ይመጣልናል። እኛ በምንፈልገው ባንክ እንገባለን። ባለን አካውንት እንገባለን። ወደምንፈልገው አካውንት ደግሞ ኢንተር አካውንት ነምበር የሚለው ላይ ስንጫን ኔክስት የሚለው ይመጣልናል ማለት ነው። በዚህ አይነት መንገድ ቴሌብር መጠቀም እንችላለን። ሌላኛው ዋናው ነገር ደግሞ ቴሌብር አፕሊኬሽን የሚለው ላይ ስንጫን ኤንአይዲ ኦር ፋይዳ ዲጂታል አይዲ ማለት ነው። ይህንንም እዚህ ላይ ማግኘት እንችላለን። ፋይዳ ፕሪንቲንግም እዚህ ላይ ማዘዝ እንችላለን። ለምሳሌ ፋይዳ ዲጂታል አይዲ የሚለውን ስንጫን ከዚህ በፊት ፋይዳ ዲጂታል መታወቂያ ሀገር አቀፍ ዲጂታል መታወቂያ ነው። ሀገር አቀፍ መታወቂያ ነው። ይሄንን ከተጠቀምን ከተመዘገብን የእንትናችንን ቁጥር እናስገባለን። ከናሽናል አይዲ የሚመጣልንን ቁጥር ባለ 12 ካስገባን በኋላ በእንደዚህ በቴሌብር ይግቡ ይላል። ናሽናል አይዲ ላይ በቴሌብር ስንገባ የሚመጣልን ይኖራል ማለት ነው።